ብሌንና ሳሚ ተገናኙ። ሳሚ ሁሉንም እውነታ ለብሌን ነገራት። ብሌን እውነታውን አወቀች። ይሁን እንጂ እናትሽ ናት ተብላ ፎቶዋ የተላከው ሴት ልትሆንም ላትሆንም ትችላለች ብለሽ ተጠራጠሪ በማለት ነግሯታል። እንደዚሁም ትክክለኛውን ውሳኔ ወስኗል። ሳሚ ዛሬ ከብሌን ጎን እንደሚቆምና አቶ በሀይሉን በተወሰነ መልኩ አንዳንድ ምስጢሮች ለብሌን እንደሚነግራት ከጎኗ እንደሆነ ሁሉ ነግሯታል። በሌላ መልኩ ዳጊና ቃል ተፋጠው ነው ያሉት። እንግዲህ ቃል አቶ በሀይሉን ስታናግረው በነበረበት ወቅት ዳጊ ከኋላዋ ሆኖ ሲያዳምጥ ነበረ። ከዛም በኋላ በብሌን ላይ ትልቅ ሴራ እያቀደች እንደሆነና ብሌን ስትሄድ እዚህ ያለውን ነገር ደግሞ እኔ ለማስተካከል እሞክራለሁ በማለት በጣም ጥሩ ነገር ነው ያደረጋችሁት። ይህች ሰራተኛ እናቴን አገኘው ብላ ከዚህ ስትወገድ እኔ ከዚህ ያለውን ሁሉንም ነገር እወጣዋለሁ በማለት ስትናገር ዳጊ እያዳመጣት ነበረ። አናግራ ስትመለስም በዚህን መልኩ ነበረ ፊት ለፊቷ ቆሞ ያፋጠጣት። እንግዲህ ቃል በቻለችው አቅም እውነት እንዳልሆንና ስታወራ የነበረው በሌላ ሰው ታሪክ እንደሆነ ብትናገርም እያንዳንዱ ያልሽውን ነገር እንደዚሁም ማንን እያናገርሽ እንደሆነ ጭምር አውቃለሁ በማለት ያፋጥጣታል። ቃል ለዳጊ መዋሸት ፈጽሞ እንደማይቻል ካወቀች በኋላ ይህንን ነገር ይፋ አደርጋለሁ ብትል ያላሰብከው ነገር እንደሚገጥምህ እርግጠኛ ሁን በማለት ስትናገርም ተደምጣለች። እኔ ያላሰብኩት ነገር ገጥሞኝም አያውቅም። ሁሉም ነገር ካሰብኩት በላይ ነው እየመጣ ያለው። ስለዚህ ስለማይታሰብ ነገር ፈጽሞ የምጨነቅ ሰው አይደለሁም። እኔ ዳጊ አይደለሁም። ብሌን ላይ አንድ ነገር ብታደርጊ እመኒኝ እኔ ጋ ነው ጸብሽ በማለት ተናግሯታል። ለመሆኑ የዚህ ግቢ ሰዎች ምን ሆናችሁ ነው? እጅ ሰራተኛ ምን አስነክታችሁ ነው ብላም ስትናገር ነበረ። እንግዲህ ብሌንም በጣም ደስተኛ ነበረች። በተለይ ፎቶ ከተላከላት ወደዚህ እውነትም ይች ሴት እኔን ትመስላለች በማለት እናቷን ለማግኘት ጓጉታ የእናቷን አድራሻ አውቃለሁ ብሎ የተናገረው ሰው እንግዲህ ሳሚ ነው። ሳሚም ይሄንን ነገር እንዲናገር የሆነው በአቶ በሀይሉ ጫና ነው። አቶ በሀይሉም ይህንን ነገር ያቀደው ብሌንን ከዚህ ለማራቅና እንደዚሁም ደግሞ ብሌንን እስከ መጨረሻው ከእናቷ ለማለያየት እንደሆነ ከወይዘሮ ሰላም ማለት ነው እንደሆነ ካቀደ በኋላ እኔ ካሁን በኋላ ከብሌን ጎን እሆናለሁ በማለት ቃል ገብቷል። ነገር ግን አሁን ላይ ብሌን ማንንም ሰው ለማመንና ማንንም ሰው ወደ ህይወቷ ለመቀበል ዝግጁ አይደለችም። እንደሚታወቀው በጣም የምታምነውና በጣም የምታቀርበው ሁሉ ነገሯን የምትነግረው ዳጊ በዚህን ልክ የእናቷ አጋች መሆኑን በቅርብ ስላወቀች እርግጥ ዳጊ ሆን ብሎ እናቷን እንዳላገተና እናቷን ያገተበት በቂ የሆነ ምክንያት እንዳለውም ተናግሯል። ይህንም ጥፋቱን ካመነ በኋላ ይቅርታ አድርጉልኝም ብሎ በተደጋጋሚ ቢናገርም በተለይ ደግሞ ካሳለፍነው ፓርት ላይ ወጥ ቤት በነበረች ጊዜ ይቅርታ ለማለት ሄዶ ነበረ ብሌንን። ነገር ግን እየተነጋገሩ ሳለ ወይዘሮ ሰላም ስትመጣ ይህ ስራ እንዳልሰራ እየረበሸኝ ነው፣ እንደዚሁ ላልፍ ስል አግዶኝ ነበር የደረሽልኝ፣ ስራ እንድሰራ እያደረገኝ አይደለም፣ እየረበሸኝ ነው በማለት ለወይዘሮ ሰላም ከተናገረች በኋላ እርግጥ በንግግሯ ላይ እሷም ብትደነግጥም ዳጊ ግን በብሌን ያለው ተስፋ በመጠኑም ቢሆን በወቅቱ ተስፋ ሊቆርጥ ብሎ ነበር። ይሁን እንጂ አሁን ላይ ወደ ቤት መልሶ ሲመጣ ቃል እያናገረች የነበረው ብሌንን በሚመለከት ጉዳይ እንደዚሁም ብሌን ወዳልተጠበቀ እንደዚሁም ወደ አላሰበችው ቦታ ሊወስዷት እንደሆነና ከቤት ለማራቅ እንደፈለጉ ሲረዳ አሁንም ከብሌን ጎን መሆኑን እርግጠኛ ሆኖ ነው የተናገረው ለቃል። ይሁን እንጂ ብሌን በጣም ደስተኛ ሆና የእናቷን አድራሻ አውቃለሁ የተባለው ሰው ጋር ለመገናኘት ከእናቷ ጋር ተደዋውላ ከሄደች በኋላ ይህ ሰው ነው የእናትሽን አድራሻ አውቃለሁ ብሎ እንደዚሁም ትላንት ተገናኝተን ተነጋግረን ፎቶውን ሁሉ የሰጠኝ ይህ ሰው ነው በማለት ከሳሚ ጋር አገናኝታታለች።
እንግዲህ ከሳሚ ጋር ስትገናኝ ብዙ ነገሮችን ነግሯታል። እንደዚሁም ደግሞ እናትሽ ጉዳዩን ነግረውሻል ብዬ ተስፋ አደርጋለሁ በማለት አዎ ነግራኛለች፣ ወደ ተላከልህ አድራሻ የምታውቀው ከሆነ እንድትወስደኝ ብዬ ነበር በማለት ስትናገርም ይኸውልሽ ብሌን፣ እኔ ናት አይደለም የሚለውን እርግጠኛ ሆኜ ልነግርሽ አልፈልግም። ነገር ግን ምናልባት ልትሆንም ላትሆንም ይችላል። እንደዚሁ ሳይሽ ሁኔታሽን ደግሞ እርግጠኛ የሆንሽና በጣም የጓጓሽ ትመስያለሽ። ለነገሮች መቸኮል ጥሩ አይደለም በማለት ይነግራታል። ብሌንም በሳሚ ንግግር ትስማማለች። ምክንያቱም ከአሁን በፊት በመቸኮሏና ሰውን በፍጥነት በማመኗ በተለይ ዳጊ ላይ አሁን ድረስ ቅሬታ አላትና የሳሚን ንግግር ታዳምጥና እንደዚሁ የሳሚን ንግግር እያስታወሰች ሳለ ቃል እገባልሻለሁ ብሌን፣ ከአሁን በኋላ ከአንቺ ጎን እንደምሆንና እንደዚሁም ደግሞ በኃይሉን የእጁን እንዲያገኝ እንደምናደርግ ከጎንሽ እንደምሆን ቃል እገባልሻለሁ። ይሄ የሚሆነው ግን አንቺ የኔ መሆንሽን ሳረጋግጥ ነው። ያንን የማይረባ ከአንቺ ለማራቅ እየሞከርኩ ነው። በቅርብ ከአንቺ ይወገዳል በማለት እንግዲህ በዳጊ ጉዳይ መሴ አስብ ነበር። በሁለታቸው መካከል ብሌን ሳሚ ስለነገራት ነገር እያስታወሰች ነበረ። ሊሆንም ላይሆንም ይችላል ብለሽ ተጠራጠሪ በማለቱ ልክ ነው ይሄ ሰው በማለት ለደቂቃዎች ዝም ብላ እያስታወሰች ነበረ። እንደዚሁም ደግሞ በዛችን አጋጣሚ ሳሚም በተመሳሳይ መልኩ ስለ ብሌን እያሰበ ነበረ። በተለይ በብሌንና በዳጊ አብሮነት ፈጽሞ ደስተኛ አይደለም። ሳሚ በጣም እየወደዳትና እያፈቀራት እንደመጣም ለራሱ እየተናገረ ይገኛል። እንግዲህ ካሳለፍነው ፓርት አንቺ ልጅ አፈቀርኩሽ እንዴ? እንዳላፈቅርሽ ጸልይ፣ ካፈቀርኩሽ እንደምንም ብዬ የኔ ያደርግሻለሁ በማለትም ሲናገር ነበር። ብሌን ከዳጊ ጋር መሆን ይሻላታል ወይስ ከሳሚ ጋር የሚለውንም እንደዚሁ በኮመንት ስር አስቀምጦ ዳጊ እንግዲህ ወይዘሮ ሰላም የብሌን እናት መሆኗን አያውቅም። ነገር ግን አሁን ላይ ከቃል ንግግር የተረዳው ነገር ቢኖር እናቷን ከዚህ ለማራቅ ልጅቱን በማለት የተረዳው ነገር ምናልባት የብሌን እናት ወይዘሮ ሰላም ልትሆን ትችል ይሆን የሚል ጥርጣሬ አድሮበታል። ይሁን እንጂ እንደ ሳሚ ከመጀመሪያ ጀምሮ እውነታውን ዳጊ አያውቅም። ዳጊ የራሱን እናት ማግኘቱን እንጂ የብሌን እናት የትኛዋ መሆኗን እስካሁን ድረስ እርግጠኛ አይደለም። ነገር ግን ሰሞኑን ብዙ ነገሮች ከጠበቃቸው ውጭ እየሆኑ ስለሆኑ መጠርጠሩ አይከፋም ብሎ እንዳሰበ ነው እንግዲህ ከዚህ ጋር እየተረዳን ያለ ነው። በተደጋጋሚ የቃልን ድምጽ እንደዚሁ የቃልን ንግግር በተደጋጋሚ እያስታወሰ የብሌንንም ጉጉት እያየ ነበረ። እንግዲህ ሳሚና ብሌንም በዚህን ይሄን ያክል ከተነጋገሩ በኋላ ወደ አድራሻው ለመሄድ ደግሞ በቅርብ ቀጠሮ እንደሚያስይዝና እንደዚሁም ደግሞ ከተቻለ ስልክ ቁጥራቸውን እንደሚያፈላልግ በቅርብ ወደ ተባለበት ቦታ እንደሚወስዳት ይነግራታል። እሺ በማለት ብሌን በጣም ደስተኛ በመሆን አሁንም በተስፋ ከእናቷ ጋር ትነጋገራለች። ወይዘሮ ሰላምም ብሌን ወላጅ እናቷን ልታገኝ በመሆኗ በጣም ደስ ቢላትም ይቺ ልጅ ግን ለምንድን ነው ከዚህ ስትወጣ የሚከብደኝ የሚደብረኝ በማለት ራሷን ስትጠይቅ ነበረ። በወይዘሮ ሰላምና በብሌን መካከል ያለው ግንኙነት የእናትና የልጅ ስለሆነ ምንም እንኳን እናትሽ ናት ልጅሽ ናት ተብለው ሁለታቸውም ግልጹን ወይም እውነታውን አውቀው ባይሆኑም አሁን ላይ ቅርብ ሲሆኑና በተለይ ወይዘሮ ሰላም ብሌን ከዚህ ቤት ባትወጣባት በጣም ደስተኛ ናት። ብሌንም እንደዚሁ እንደ ትዬ አይነት አሰሪ እኮ የትም አላገኝም በማለት ወይዘሮ ሰላምን በተደጋጋሚ ስታመሰግናት ይታያል። አሁን ላይ ብሌን ከአሳዳጊ እናቷ ጋር የሄደችው ጠቅልላ ወደ ወላጅ እናቷ ለመሄድ አስባ ስለመሰላት
ቃል በጣም ደስተኛ ሆና ከእናቷ ጋር ስትነጋገር ነበር። ይሁን እንጂ ወይዘሮ ሰላም በጣም በሀሳብ ተክዛ ሌላ ቦታ ነበር ያለችው። ማም ለምንድን ነው እኔ የምልሽን የማታዳምጨኝ? በማለት በተደጋጋሚ ድምጿን ከፍ እያደረገች ስትናገር፣ ውይ አናገርሽኝ እንዴ እኔ ልጅ ምን ነበር ያልሽው? በማለት ወይዘሮ ሰላም ቃልን ትጠይቃታለች። ግን ለምንድን ነው እንደዚህ የምትሆኙ? በማለት ስለዛች ልጅ እኮ እያሰብኩ ነው በማለት ትናገራለች። ስለ ብሌን እንዳትይኝ ማም በማለት ቃል ደግሞ መልሳ እናቷን ወይዘሮ ሰላምን ትጠይቃታለች። አዎ ቢያንስ እንዴት ሆና ይሆን? ቢያንስ ምን ብለዋት ይሆን? የትስ ደርሳ ይሆን? ከሄደች ጀምሮ እኮ እስካሁን አልደወለችም። ወይን እንደውልላት እንዲህ በማለት ትጠይቃታለች። ወላጅ እናቷን አይደል እንዴ ያገኘችው? ባትደውል ብትደውል ምን ቸገረን? በማለት ትናገራለች። አላቅም ልጄ አላቅም በማለት ወይዘሮ ሰላም ከሳሎን ተነስታ ወደ መኝታ ክፍሏ ትሄዳለች። እንግዲህ ቃል የወይዘሮ ሰላም ሁኔታ በጣም አናዷታል። ያቺ ሰራተኛ ከዚህ እንኳን ወጥታ እናቴ ጋር በሰላም መኖር አልቻልኩም፣ አሁንም ከሷ ጋር ነው ሀሳቧ ያለው በማለት ቃል በሰላም ሁኔታ በጣም ትናደዳለች። ሰላምም ወደ ክፍሏ በመሄድ ይበልጥ ተክዛና አስባ ከብሌን ጋር ያሳለፈቻቸውን እያንዳንዱ ቀናቶች እያስታወሰች እኔ ምን እየሆንኩ ነው በማለት ራሷን ትጠይቃለች። ቃልም በእናቷ ሁኔታ በጣም ስለተናደደች አሁን እኮ መኝታ ክፍልም ሄዳ እንደዚሁ ልታስብ ትችላለች። አሁንማ ያንን ነገር ነግሬያት እስከ መጨረሻው ድረስ ብሌን ከዚህ ቤት እንድትባረር የሚያደርግ ምክንያት እሱን መናገር አለብኝ በማለት የሆነ ትልቅ ምስጢር ልትነግራት ወደ መኝታ ክፍሏ ትገባለች። ለመሆኑ ቃል ለሰላም ልትነግራት ያሰበችው ትልቅ ምስጢር ብሌንን መልሶ ወደዚህ ቤት ሊያመጣት የማይችል ትልቅ ምስጢር ምንድን ነው? ያንን ምስጢር ብሌን እውነት ሰርታው ነው ወይስ ከአቶ በኃይሉ ጋር ያቀነባበሩት ቅንብር ነው የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። ሳሚ ከብሌን ጎን በመሆኑ በጣም ደስ ብሎኛል። እንግዲህ ዳጊንም ምክንያቶቹን ትረዳዋለች ብለን ተስፋ እናደርጋለን። በተለይ በዳኒ በኩል እናቱ ጋር ሲገናኝ እናቱ የምታስታርቃቸው ነው ይመስለኝ። እንግዲህ የዳጊ እናት ለብሌን ምኗ ማለት እንደሆነች ግልጽ ነው። እሷ ያለቻትን ነገር ደግሞ ከማድረግ ወደኋላ አትልም ስለምትወዳትና ስለምታከብራት። ይሁን እንጂ ሳሚ በወቅቱ ከብሌን ጎን መሆን ስለነበረበት በጣም ትክክል የሆነውን ውሳኔ ነው የወሰነው። በቀጣይ ፓርትስ ምን ይፈጠራል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ